ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ብታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ሕመማችን ጥልቅ እንደሆነ አልገባህም? ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያውቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራህ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጹ አንተ በነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ይል ነበር ማለት ነው። እኛ ስንታረድ ደስ ይል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስህን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው ቤተ ክርስቲያን አርጌ የምትላት? ምን ታርግች ቤተ ክርስቲያን?
መቼ ነው ከዚህ ቤተክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች፣ አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች፣ ማንም የሚጫወትባችሁ ግልገል የሆናችሁ ደናቁርት፣ ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች፣ ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው። የአንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ይሄኛው ቪዲዮ የቆየ ነው። በሌላ ኬዝ የተነገረ ነገር ነው። እዚህኛው ኬዝ ላይ ተያይዞ ማለትም አሁን በአርሲ ከተገደሉት ክርስቲያኖች ጋር ተያይዞ እየተለቀቀ ነውና ጊዜው አሁን እንዳልሆነ እንዲታወቅ። ሁለተኛው ጉዳይ ደግሞ አባቶች ጳጳሳት የሌሉን ነን እያልን አይደለም እና የሆነ መስመሩን ያልሳተ ተቃውሞ ቢሆን መስመሩን ያልሳተ ጥያቄ ቢሆን ብዬ እላለሁ። አባቶች አሉን። አባቶች የሉንም ካልንማ በቃ ነገር እኮ አባቶች አሉን፣ ግን እንደሚገባው አላረጉልንም ነው። ወይንም ደግሞ ቀድሞ የምንጠብቀው ነገር አልተደረገም። ጩኸቱ እረኛ እያለ መንጋው እስኪጮህ ድረስ ባልተጠበቀ ነበረ። ጩኸት ብቻ ወይንም ደግሞ ተራ መግለጫ ብቻ ሆኖ እስከ መቼ ይቀጥላል? እና አባቶቻችን ከፊት ቅደሙልን የሚል ጥያቄ እንጂ አባት የለንም ካህን የለንም የሚል ከሆነ አደገኛ ይሆናል። ሰው እንደዚህ አይደለም። ቪዲዮም የቆየ ነው፣ መስመሩን እንዳይስት ከማለት ነው። ተጠቃን እንዲሆነን እንዴ አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አቶ በጋሻው ምን እያለ ነው? ራስን ሁልጊዜ እንደተበዳይ አድርጎ ማቅረብ ተገቢ አይደለም ይላል። ይሄ አስተያየት ከምን የመነጨ ነው መሰላችሁ? የገዳይ መንፈስ ሲጠናወታችሁ የሚመነጭ ሐሳብ ነው። ሁልጊዜም እንደምለው ከቤተክርስቲያን ውጭ ያሉ ሰዎች፣ በተለይ በተሐድሶ እንቅስቃሴ ውስጥ ያሉ ሰዎች ለቤተክርስቲያን ያላቸው ጥላቻ ሰብአዊነታቸውን እንኳን ከነሱ ተገፎ እስኪሄድ ድረስ ማለት ሰብአዊ ስሜት እንዳይሰማቸው እስኪሆኑ ድረስ ጠልቆ ገብቷል የቤተክርስቲያን ጥላቻቸው ማለት ነው። ማንም ሰው በአንገቱ ማህተብ የተነሳ ኢትዮጵያዊ ሆኖ የሆነ ክርስቲያን ተገደለ ሲባል ክርስቲያን መሆን ሙስሊም መሆን አይጠበቅብህም፣ ይሄ ሰብአዊነት አይደለም፣ ለምን እንዲህ ይሆናል ብሎ መጠየቅ ጤናማ ነበር። ይሄን መቃወም ደግሞ ክፉ መንፈስ ሲጸናወተ የምታወጣው ድምጽ ነው ማለት ነው። በጋሻው ምንድነው ያለው? ሻሸመኔ ላይ ምንድነው ሲዲ ተቃጥሎብኝ ምናምን ብሎ የራሱን ሮሮ ሊያቀርብ ፈልጓል። በምንፍቅና ነው የደረሰብህ። ምንፍቅና ደግሞ በጣም አስጠሊ ከመሆኑ የተነሳ ስላሴን ትምህርት እስካለማወቅ ድረስ እናስታውስ፣ በደብዳቤ ይቅርታ ተጠየቅበትን ያለማወቅ ቤቱን የሰራብህ ሰው ስለሆንክ በሰዓቱ የነበረብህ የምንፍቅና ሲወጣ ሲዲው ከቤተክርስቲያን ያፈነገጠ ስለሆነ መቃጠል ነበረበት። እንኳንም ተቃጠለ እና ምንፍቅናህን አጨብጭበናል ብለው ይቀበሉ ነው እና አይመጣውም። ሐሳቡም ልክ አይደለም። ለማንኛውም
ቂም በቀል የተወጣ ስለመሰለ ማለትም ነው ቂምህን ይዘሃት የቆየሃትን እችን አጋጣሚ ተጠቅመህ ተናገርካት አጋንንታዊ ስሜትህን አየንበት ለማለት ነው። ይህንን የሱን ሐሳብ የምትጋሩ ሰዎች ማንነታችሁ እያሳያችሁ ነው። አባታችሁ ነፍሰ ገዳይ ነበረ፣ እናንተም ነፍሰ ገዳዮች ናችሁ እንደሚል የነፍሰ ገዳይ ስሜት ከሌለ የሰዎችን ሞት በደስታ ልትቀበል አትችልም። ማውገዝ ሲኖርብህ እንደ ሁልጊዜ ተጠቂ አድርጎ ራሱን መቅጠር ተገቢ አይደለም እያሉ የሰው ለቅሶን ማሾፊያ ማድረግ ተገቢ አይደለም። ቆም ብላችሁ አስቡ። እኛ ስለ ሰማዕታት ሞቱብን ብለን ስንጮህ አንዳንድ ፓስተሮች በመድረኮቻቸው ላይ እንኳን ሞቱባችሁ የእጃችሁ ደርሷል ይላሉ። እንስማቸው። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? እንግዲህ በጋሻው እንደሰማችሁት ይህ ሁሉ የደረሰባችሁ በአባቶቻችሁ ምክንያት ነው ይላል። እንዲህ ብለን አመክንያዊ ጥያቄ እንጠይቀዋለን። በእውነት ጳውሎስ የተሰዋው አባቱ ግፍ ፈጽሞ ነው ወይስ ጴጥሮስ የተሰዋው አባቱ ግፍ ፈጽሞ ነው? በዘመነ ሰማዕታት ከ44 ሚሊዮን በላይ ኦርቶዶክሳውያን ክርስቲያኖች፣ በዛን ጊዜ ክርስቲያኖች በአጠቃላይ ክርስቲያኖች ሲገደሉ የትኛው አባቶቻቸው ነበር በድሎ ይህ ሁሉ የደረሰባቸው? በናግራን ሰማዕታት እነዛ ሁሉ ሰማዕት ሲሆኑ የትኛው አባቶቻቸው በድሎ ነበረ? በአፄ ሱስንዮስ ዘመን በአንድ ቀን ከ8000 በላይ ሰራዊት ሰዎች፣ ገበሬዎች ሲታረዱ የትኛው አባቶቻቸው በደል ፈጽመው ነበረ? አርሲ ላይ ማህተባቸው እየታየ ኦርቶዶክሳውያን ሲገደሉ የትኛው አባቶቻቸው በድሎ ነበር? በነ ዲዮቅልጥያኖስ ዘመን ያ ሁሉ ክርስቲያን ሲገደል የትኛው አባቱ በድሎ ነበር? የትኛው አባቱ ስለበደለ ነው? አሊያም ደግሞ የትኛው አሪዮስ ከቤተ ክርስቲያን በመወገዙ በመውጣቱ ምክንያት ቤተ ክርስቲያን ላይ የደረሰ በደል ነበር? ንስጥሮስ ከቤተ ክርስቲያን በመወገዙ ምክንያት ክርስቲያኖች ላይ የደረሰ ችግር ነበር? መናፍቅ በምንፍቅናው ስለተወገዘ ቤተ ክርስቲያን ላይ የሚመጣ ነገር የለም። ከሃዲያን ከቤተ ክርስቲያን ይወገዛሉ እና አሪዮስ ተወግዘው ነበር። ቤተ ክርስቲያን ነገር የመጣ ግን አልነበረም። ንስጥሮስ ከቤተ ክርስቲያን ተወግዞ ወጥቷል። በክርስትናቸው ላይ የመጣ ነገር ግን የለም። ነገስታት አብረው ከና አሪዮስ ጋር ቅዱስ አትናቴዎስን ከመንበሩ አባረውታል። ነገስታት አብረው ከመናፍቃን ጋር ሆነው ቤተ ክርስቲያን አንገላተዋታል፣ አሰቃይተዋታል። ይህ ያለ ነገር ነው። እውነትና ሐሰት አብረው በአንድ ላይ ስለማይሄዱ፣ እውነትና ሐሰት በአንድነት ተቀምጠው ስለማይኖሩ፣ ሁሌም ቢሆን እውነት እውነት ነው። ክርስትና ከእውነት ጎን የምንቆምበት እንጂ ከሐሰትና ከመንፍቅና ጋር አብረን የምንቀጥልበት አይደለም። አንተ በመንፍቅና ምክንያት በክህደት ምክንያት ከቤተ ክርስቲያን ወጥተሃል። ይሄ ደግሞ እግዚአብሔር የሚወደው የሚደግፈው ሐሳብ እንጂ የሚጠላው ሐሳብ አይደለም። እግዚአብሔር ይማረህ። መቼም የማንሰማው ጉድ የለም። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። ይህ ንግግር የተናገረው የተሐድሶ እንቅስቃሴ ላይ ያለ ያሳተማቸው የስብከት ሲዲዎች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነውና
ሻሸመኔ ላይ ያ ሁሉ ግፍ የደረሰው ያ ሁሉ ሰው የተገደለው ካህናት የታረዱት የኔን ካሴት እዛ ስላቃጠላችሁ ነው። በጣም እኮ የሚያሳዝን ምን አይነት ጥላቻ! የሰዎቹ ሞት እንኳን ምንም ያልከነከነ በጣም እኔ እንጃ አይዱን ነው። ጭራሽ አባቶቻችሁ ባለማተሞች የሚታረዱት የሚገደሉት እናንተ ምን እያደረጋችሁ ነው? ክርስቲያኖች አባቶች ድሮ ምን አድርገው ነው ዛሬ ላይ ክርስቲያኖች የሚታረዱት ካህናት የሚገደሉት በግፍ የሚጨፈጨፉት? አንተ ምን አድርገህ ነው? አባቶች ምን አድርገው ነው? አባቶቻችን የቱ ጋር ምን አድርገው ነው? እኛስ የትኛው ምዕመን ላይ የትኛው ህዝብ ላይ ግፍ ፈጽመን ነው? ሁል ጊዜ እንደተበደለች አይደለም ወይ ቤተክርስቲያኗ? ያልደረሰባት ግፍ አለ ወይ? እንደዚህ በድፍረት ገና ለገና እኔ የሰራሁት ሲዲ ተቃጠለብኝ ብለህ በእኔ ምክንያት እግዚአብሔር እናንተን እየቀጣችሁ ነው፣ ግፈኞች ናችሁ፣ ግፍ እየሰራችሁ ስለሆነ ካህናት የሚታረዱት ብለህ በሞቱ በተሰቃዩ በተጨፈጨፉ የ2 ዓመትና የ3 ዓመት ህፃናት ላይ መዘባበቻ ስታደርግ ምን አይነት ወንጌል ነው እጅ ላይ ያዝከው? ምን አይነት ጨካኝ ሆነ? ትንሽ እንኳን ርኅራኄ የለም እንዴ? ሐዘን ባይሰማህ እንኳን ዝም ማለት አትችልም? አንተ ተጨፈጨፉ የኔ ሲዲ ስለተቃጠለ ያልካቸው ሻሸመኔ ላይ እኮ ስንቶች ያለ እናት ያለ አባት ቀርተዋል። ስንት እናቶችና አባቶች ልጆቻቸው ተገለዋል እዛ ቦታ ላይ። በጣም ጨካኝ ሆነ። አንተ ከመናፍቅ ራሱ በላይ ነህ። እርግጠኛ ነኝ ዲያብሎስ ይቀናባል ባንተ። በፈጣሪ ስም ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው? ክርስቲያኖች ይህንን ቪዲዮ የምትችሉ ሰዎች ኮፕሊንክ 5 ጊዜ ሼር አድርጉልኝ እና ሐሳቤን መግለጽ ስላለብኝ። በነገራችን ላይ ይህ በጋሻው የተናገረው ሐሳብ ለታሪክ ይቀመጥ። በሕፃናት ሞት፣ በእናቶች ሞት፣ በአባቶች ሞት ላይ የቀለድካትን ቀልድ ለታሪክ ይቀመጥ። ታሪክ ራሱ ይፈርዳል። በዚህ አጋጣሚ ሁላችንም መናገር እንችላለን። እኔ ከፕሮቴስታንት መጣሁ፣ ከፕሮቴስታንት ስለመጣሁ ፕሮቴስታንት መስደብ የለብኝም፣ ማንቋሸሽ የለብኝም። በጋሻው ግን የሄድክባቸው ነገሮች ላይ የሕፃናት የ2 ዓመት ሕፃን ደም መፍሰስ፣ የ4 ዓመት ሕፃን ደሟ ፈሶ መሞት፣ የ6 ዓመት ሕፃን ልጅ በመጥረቢያ ጭንቅላቱ ተመቶ ተሰፍቶ መሞት ሳያሳስበው የሚያሳስበው የኔ አምላክ ነው ይህንን ነገር ያደረገው ይላል። እግዚአብሔር ነው ይህን ነገር ያደረገልኝ ይላል። ለታሪክ ይቀመጥ። በዚህ አጋጣሚ እኔ ሁልጊዜ እላለሁ ሲፈጸም ባላይ ኢትዮጵያ ውስጥ የተለያየ ሕግ አለ ወይ? ኢትዮጵያ ውስጥ የተለያየ ሐሳብ አለ ወይ? ኢትዮጵያ ውስጥ የተለያየ ሕግ አስፈጻሚ አካላቶች አሉ ወይ? አንዱ እንደፈለገ ቤተክርስቲያንንም ሆነ አንዱን ሐሳብ ደስ እንዳለው ሙልጭ አድርጎ ይናገራል፣ አንደኛው ደግሞ ይፈራል። ለነበጋሻው ሕግ አይሰራም ወይ? እንደሰማነው ከሆነ መረጃው እንደደረሰን ከሆነ በአርሲ በኩል ያልታወቁ ታጣቂዎች ነው አለ የተባለው ክርስቲያኖችን የገደለው። ታዲያ በግልጽ ሲናገር ይህ ሰውስ ሊጠረጠር አይገባም? በሕግ ሊጠይቅ አይገባም? የተለያየ ሕግ ነው ያለው ሀገሪቱ ላይ። በጣም ነው የሚያሳዝነው። ይህን ቪዲዮ ሼር አድርጉልኝ፣ የሚመለከተው ጆሮ ላይ ድረስልኝ። የአቶ በጋሻው እንደዚህ የጭካኔ ቃል ምንጩ ምንድን ነው? ከየት ነው ያመጣው? ለምን እንደዚህ ተናገረ? አያችሁ፣ ይሄ ሃይማኖቱ እግዚአብሔር ከሰው ያንሳል የምንለው ዝም ብለን እኮ አይደለም፣ እናንተን ለማበሳጨት እኮ ለማናደድ አይደለም። የሃይማኖቱ እግዚአብሔር ሰው ስለሆነ የፈጠረው አቅሙም ጉልበቱም ከሰው በታች ነው። ጨካኝ ነው፣ አረመኔ ነው።
እንደፈለግን የምናዘው እኛ ነን። ይሄ እውነተኛው አምላክ አባት በሁሉም የሚኖር በሁሉም የሚሰራ ግን በጭራሽ ወንድም ለወንድም እንደዚህ አይነት ቃል አያወጣም። እስከ መጨረሻው ስሙት። የተናገራቸውን ነገሮች አንድ ባንድ በኋላ ላይ እንዘረዝራቸዋለን። ግን ሰው በዚህ ደረጃ እንዴት ክፉ ሊሆን ቻለ? እንዴት መናጢ ሊሆን ቻለ? በተለይ እኔ ስለነዚህ ሰዎች ከኢትዮጵያ ኦርቶዶክስ ተዋህዶ ወጥተው ሌላ ደግሞ የፕሮቴስታንት ነን የሚሉት የሁለት ዓለም ቅልቅል ናቸው። የሀገር ውስጥና የውጭ ስፕሪት ስለሆነ የያዛቸው ለማከም በጣም አስቸጋሪ ነው። ይሄ በዳማካሴም በጸበልም በዱዓ አይለቅም። ለምንድን ነው ክፉ የሆኑት እንደዚህ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የወጡት? አሁን ትዝታው በለው ዘርፌ በላት ይሄ በጋሻው በለው ለምንድን ነው እንደዚህ የርጉም ቃል የሚያወጡት? ጥላቻ አለ፣ ንዴት አለ። ምንድነው የጥላቻና የንዴት ምንጭ? ሃይማኖት ይሄ ነው። በቃ የሃይማኖት ክፋቱ ይሄ ነው። እና እያንዳንዱ ሰው ራሱ የቀረጸውን ራሱ የሳለውን ራሱ የተማረውን ራሱ ያስተማረውን ስለሆነ የሚያመልከው እገዛለታለሁ የሚለው እርኩስ ነው። እንደዚህ በዛም በቀደሙትን መጽሐፍ ብትሉ በኢዮብ እኮ ሰይጣንና እግዚአብሔር ተወራርደዋል። ቁስል በቁስል አድርገው በሰው ማለት ነው። የውሸት ታሪክ ቢሆንም እናንተ ሰው በዚህ ደረጃ እንዴት ይከፋል? እስቲ ንጽጽሮችን እያቸው። የኔ ካሴትና ወረቀቶች የተቃጠሉት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነው አለ እግዚአብሔር። ለካሴትና ለወረቀት ብሎ ቂም ይዞ ለልጁ ማለት ነው ለሱ ለባሪያው ቂም ይዞ አሁን በኢትዮጵያ ላይ የሚደረገውን መተራረድና መገዳደል ለበጋሻው ሲል ነው እግዚአብሔር እየሰራ ያለው ማለት ነው። የሰው አካልንና የሰው መታረድን የሰው መጨፍጨፍን ሰው እንዴት ከካሴት ጋር እንዴት ያነጻጽራል? ምን አይነት ውድቀት ነው ይሄ? ይሄንን ነው እንግዲህ ሃይማኖተኛው ነው ጌታን ተቀበሉ ጌታን አትቀበሉ ምናምን እያላችሁ ሰውን የምትነዘንዙት። ሰው እንደዚህ ለመሆን እንዴት ያምናል? እንደ በጋሻው እርኩስ ጨካኝ ለመሆን እንዴት ሰው ያምናል? በወንድሞቹና በእህቶቹ ሞት የሚዛበት አጋንንት ጨለማ ከዚህ ውጭ ማን አለ? ይሄንን እግዚአብሔር ከመከተልና ከማምን ከማጨበጭብ ያ ያነበርኩበትንም ጸጸት እግዚአብሔር ነቅሎልኛል። አሁን እኔ አብሬ የነበርኩበት ዘመንም ይጸጽተኛል። እንደገና ደግሞ ይሄ ወደ ሌላ ትውልድ እንዲያልፍ አብረን እንድንሰራ ነው የምትፈልጉት እናንተ። አታፍሩ? ይሄ ጭካኔ አረመኔነት ለካሴትና ለወረቀት ብሎ ቂም ይዞ ልጆቹን በየቦታው የሚያስገድል እግዚአብሔር አለ ብላችሁ ታምናላችሁ? ባሪያው ነኝ አለ። አውራ ስለፈጠርከው እግዚአብሔር ባሪያ ነህ። እግዚአብሔር ባሪያ የለውም። ይሄ እውነተኛው አምላክ አባት ባሪያ የለውም። ቅርብም የለውም ሩቅም የለውም። በሁሉም ይኖር በሁሉም ይሰራ አንድ አይነት የውስጥ ስርዓት ከአንድ ያመጣን ወደ አንድ የሚወስደን ነው። ቂመኛ እግዚአብሔር ታውቃላችሁ። ቀን ጠብቆ ለካሴትና ለወረቀት ብሎ ለበጋሻው ሲል ኢትዮጵያ ውስጥ ያለውን ብጥብጥ የሚያመጣው እግዚአብሔር ነው ብላችሁ እንድትቀበሉ እኮ ነው። በዓለም ላይ ትልቁ ድንቁርና ሃይማኖተኛ መሆን ይሄ ነው። መጨረሻችሁ ይሄ ነው። የሰውን አካልና ወረቀትንና ካሴትን የማነጻጸር እድላችሁ ይወድቃል ማለት ነው። በጣም ይሄ እግዚአብሔር ፌክ ነው። የሃይማኖቱ እግዚአብሔር አረመኔ ነው። የሰው ሐሳብ ነው፣ የሰው ፍላጎት ነው፣ ፖለቲካ ነው። ራሳችንን የቀረጽ ነው፣ ራሳችንን የሳል ነው፣ ራሳችንን የጻፍ ነው። እኛንን የምናዘው በሌሎች ወንድም እህቶች ልብ ላይ ምን እንደሚፈጥር አስቡት። እንግዲህ ሌላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አሁን የሱ ካሴት የተቃጠለው እሺ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባልና መምህር ነበረ። ሲያስተምር የነበረው ትምህርት ትክክል ስላላደለ ብላ በእጇ ላይ የያዘችውን ንብረት ወይም ለሰዎች እንዳይዳረስ የማቃጠል እኮ መብት አላት፣ የማስወገድ እኮ መብት አላት። ይሄ እኮ ህጋዊ መብት እኮ ነው። ግን እንዲህ የኢትዮጵያ ኦርቶዶክስ ተዋህዶ ታሪክ የኢትዮጵያ ኦርቶዶክስ ተዋህዶ ታሪክ ካላምጡ ማስረዳት እኮ ነው፣ ማሳየት። እቺን ሀገር ስትገዛም በነበረበት እስከ 1967 የማንን ህይወት አጥፍታ ነው? የማንን ህይወት ገድላ ነው? ስለ ሃይማኖት ብላ አለ ታሪክ ውስጥ የተጻፋል።
ኦርቶዶክስ ካልሆናችሁ ብላ ከኔ ውጭ ውጡ ግቡ ብላ ደብድባ ገላ ታውቃለች? እንደ ተቋም አለ፣ ታሪክ ላይ አለ፣ የተጻፈ ታሪክ አለ። እሺ እኛ የቀደሙት ጴንጤዎች ይሄ በነበጋሻው ትናንት ይመጣል። እኛ የቀደሙት ጴንጤዎች መከራና ስደት ነበረብን። መከራና ስደቱም እኮ እንዳይጠፉብን ወላጆቻችንም ጭምር እኮ ነው የሚያሳዱን የነበሩት። ለምን ልጆቻችን ጠፉ፣ እግዚአብሔርን ካዱ፣ እንግዳ ትምህርት ውስጥ ገቡ ተብሎ የተቆርቋሪነት የወላጅነት ስሜት እንጂ ሰው የሚያራቀንና የተቆጣን ምን አድርገው ነው ያውቃሉ? እየሄድን በየቦታው ስንሰብክ ምናምን ሲያገኙን ይደበድቡናል፣ እንሸሻለን፣ እናሮጣለን። ጉዳዩ እንዳይስፋፋብን ነው። ከዛ ነገሩ ትክክል እንደሆነ ተውት። ግን አሁን ይሄ የጭካኔና የአረመኔነት ድምፅ ይሄ ነው። ሃይማኖት እንዲህ ነው። እኛ የምንሰዳደብለት፣ በሰው ሞት ደስ የምንሰኝለት፣ ወንድም እህቶቻችን ላይ ቢዝነስ የምንሰራለት፣ ገንዘብ የምንሰጠው፣ የምንሰቃይለት፣ የምንሰድብ፣ የምናለቅስለት፣ የምናጨበጭብለት ከኛ የወደቀ ማለት ነው። ይሄንን ነው ለሰዎች እንድታስተላልፉ የምትፈልጉት። በጣም ያሳዝናል። መቼ ልብ እንደምትገዙ መቼ እንደምትነቁ አይታወቅም። የመጨረሻ እድገታችሁ እንግዲህ ስታርጉ እንደ በጋሻው ጨካኝ ነው የምትሆኑት። ካሴትን ወረቀትን በወንድሞቻችሁ ሞት ትቀይሩታላችሁ። ቂመኛ ነው የሚያደርጋችሁ እንደዚህ። ከዚህ ነው ያረፍነው እኛ፣ ከዚህ ነው የተገላገልነው። ይሄንን ደግሞ ከእያንዳንዱ ልብ ለማፍረስ ዕለት ዕለት ብንተጋስ ተከፍሎን እኮ አይደለም። በእኛ ላይ የነበረው ስቃይ፣ በደል፣ ድንዛዜና ድንቁርና ወደ ሌላው ትውልድ እኮ እንዳያልፈን ወደ ልባችሁ ተመለሱ። እዚህ ሀገር መፍራት ያለባችሁ እቺ ሀገር ዋጋ ከከፈለች የምትከፍለው በሃይማኖት ነው። በእሳት እየተጫወትን ያለነው። ማንም ሰው መፍራት ያለበት ሃይማኖተኛ ነው። ምን ቀን እንደሚነሱ እንደዚህ ጠቅሰው ነው የሚገሏችሁ፣ ሊጸድቁ ማለት ነው። መልካም ቀን። በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግሯል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። ይህ ንግግር በበርካታ ኦርቶዶክሳውያን ዘንድ ታዲያ ከፍተኛ ትችትን እያደረሰበት የሚገኝ ሲሆንም በተለይም በሰው ሞት ላይ ያደረገው ንግግር ከአንድ የሃይማኖት መምህርም የማይጠበቅ ነው ሲሉ በርካቶች ትችታቸውን ሰንዝረውበታል። እናንተስ በዚህ በበጋሻው ንግግር ምን ትላላችሁ? ሐሳባችሁን አጋሩኝ። ፎሎ ማድረጋችሁን እንዳትረሱ። እሺ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቲክቶክም ላይ በየትኛውም ፕላትፎርም ላይ የምታገለግሉ አገልጋዮች ከሰኞ ጀምሮ ዓለም አቀፍ የሆነ ተመሳሳይ ማስታወቂያ በዓለም ላይ ላሉ ሚዲያዎች፣ የፖለቲካ መሪዎች፣ የሰብአዊ መብት ተሟጋቾች እንዲደርስልን ጥሪ ልናስተላልፍ ስለተዘጋጀን ከሰኞ ጀምሮ ለ3 ቀናት ድረስ ወንድማችን ዲያቆን መምህር ፋሲካው በሚያዘጋጁት ጥሪ ላይ ሁላችንም ተረባርበን በኦርቶዶክሳውያን ላይ የሚደርሰው ግፍና ጭፍጨፋ፣ የጅምላ ጭፍጨፋ፣ ግድያ እንዲቆም ማድረግ ያለብንን እናደርጋለን። ስለዚህ በዚህ ሰዓት ሁላችሁም በተለይ ቲክቶክ ላይ ያላችሁ ብዙ ፎሎወር ያላችሁ በቤተ ክርስቲያኒቱ ልጅነታችሁ ብቻ እየተከበራችሁ እየተወደዳችሁ ሰው ሁሉ የሚከተላችሁ ሰዎች በዚህ ሰዓት ከነዚህ ሀዘንተኞች አጠገብ እንድትቆሙ በጽኑ እየተማጸንን ሁላችሁም ትብብር ስለሚያስፈልግ ወደ ኋላ እንዳትሉ በእግዚአብሔር ስም አደራ እንላለን። ከዛ በኋላ ደግሞ በዋሽንግተን ዲሲ የሚካሄድ የጧፍ ማብራት መርሃ ግብር ይካሄዳል። ነገር ግን በዚህ ሰዓት በእኛ ቤተክርስቲያን እጅግ እያሳዘነን እየመጣ ያለው ነገር ምንም ቢፈጠር ምንም የማይመስላችሁ ካህናቶች አላችሁ። ሰው ቢገደል፣ ቤተክርስቲያን ብትቃጠል፣ ንዋየ ቅድሳት ቢዘረፍ፣ ቤተክርስቲያን ላይ ግፍ ቢደርስ ትልልቅ ቦታ ይዛችሁ ምንም የማትናገሩ ሰዎች አላችሁ። እስከ መቼ እንደሆነ ግን ዝምታችሁ አላውቅም።
አውደ ምሕረቱ ላይ መውረድ አትፈልጉም። በየሄዳችሁበት አውደ ምሕረት እንዲዘረጋ ትፈልጋላችሁ። ነገር ግን በሐዘኑና በመከራው ጊዜ ከዚህ ህዝብ ጋር መቆም አትችሉ። አሁን 4 ኪሎ እንደተቀመጡት ጳጳሳት ዝምታን ነው የምትመርጡት። ግን ከውጭም ይሁን ከውስጥ እየተመላለሳችሁ አውደ ምሕረቱ ላይ ትቀመጣላችሁ። ከዛ በኋላ ጉባኤ ታዘረጋላችሁ። ያንን ምስኪን ህዝብ ላይ ጮኻችሁ ትመጣላችሁ። ምስኪኑ ህዝብ ደግሞ በሚጮህበት ሰዓት እናንተ በየትም ቦታ ልትገኙ አልቻላችሁ። ይሄ ነገር እስከ መቼ ነው? በተለይ አሁን ይሄ መከራ የደረሰው በአርሲ ከተማ ላይ ነው። እዛ የተወለዳችሁ፣ እዛ ያደጋችሁ፣ ከዛ ከተማ የወጣችሁ ብዙ አገልጋዮች አላችሁ። ስትችሉ እዛው ከተማ ላይ ሄዳችሁ ጉባኤ ዘርግታችሁ ይህንን ህዝብ ማጽናናት ይገባል። አለበለዚያ ግን የዋሽንግተን ዲሲ ሰልፍ ላይ መቅረት እስከዚህ በፊት እንዳደረጋችሁት በዝምታ የምናልፈው አይመስለኝም። አሁን ሚናችን መለየት አለበት። ወሊሶ ላይ ጫካ ውስጥ ገብተው ለኦሮሞ ህዝብ እንቆረቆራለን ብለው የኦሮሞ ህዝብ በቤተ ክርስቲያኑ አስተዳደር ተበድሏል ብለው ቤተ ክርስቲያኒቱን እንደዛ ጥቁር ያስለበሱ ሰዎች እሬቻ ሲሄዱ ምንም አይሸማቀቁም። ከፖለቲከኞቹ ጋር ሲቆሙ ምንም አይሸማቀቁ። ከነ ጁዋር ጋር ሲወጡ ሲገቡ ምንም አይሸማቀቁም። ጁዋር እንዳይቀየማቸው ነው መሰለኝ እንደዚህ በጠራራ ፀሐይ በክርስቲያኖች በአርሲ ክርስቲያኖች ላይ ግፍ እየደረሰ እንኳን በኦሮምኛ በአማርኛም ወጥተው አላጽናኑ። ስለዚህ እነሱስ ጁዋር እንዳይቀየማቸው ነው። እናንተስ አውደ ምሕረቱን ለመታየት አውደ ምሕረቱን ለአገልግሎት የምትፈልጉ ሰዎች በሐዘኑ ጊዜ ዝምታችሁ እስከ መቼ ነው? እናንተ ትልልቆች ናችሁ ብለን አስቀምጠን አክብረን ወደን ለቤተ ክርስቲያን ተስፋ ትሆናላችሁ ሲባል እጅግ በሚያስፈራ ሁኔታ ዝምታን ትመርጣላችሁ በመከራ ጊዜ። ልክ ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ችግር ከመፈጠሩ በፊት ወይም በተፈጠረ ጊዜ ወደ ውጭ ሸሽቶ እንደሚወጣ እናንተም ለአውደ ምሕረቱ መዘርጋት ለጉባኤው ድምቀት ትገኛላችሁ። በሐዘንና በከበራ ጊዜ ግን የላችሁ። ስለዚህ እሱ ዘመን ማብቃት አለበት። ከሰኞ ጀምሮ በምንችለው አቅም ተጠቅመን የዓለም ሕዝብ ግፋችንን መስማት አለበት። እንደ ናይጄሪያ ክርስቲያኖች ከዓመት ዓመት ዝም ብለን እየታረድን አንኖርም። ይሄ ነገር መብቃት አለበት ለማለት ነው። እንግዲህ መምህር ፋሲካው ያስተላለፉት መልእክት አለ። ይህም እሳቸው ላይ ለመጨመር ነው። ስለዚህ ተጋግዘን ተባብረን ከሰኞ ጀምሮ መልእክታችን በጸሎት ወደ እግዚአብሔር፣ በመልእክት ደግሞ ወደ ዓለም መንግስታት እናሰማለን ማለት ነው። ይቆየን።